መታመኛዬ አምላኬ መጠለያዬ ውበቴን ማሸነፊያዬ ስላሴ መታመኛዬ ስላሴ መታመኛዬ አምላኬ መጠለያዬ ስላሴ መታመኛዬ ከሁለት ዓመት በፊት በወጡት የተለያዩ መረጃዎች መሰረት የሀገሪቱ የህዝብ ቁጥር ከ100 ሚሊዮን በላይ መድረሱን ይጠቁማሉ። ታዲያ ከሀገሪቱ ከግማሽ በላይ ህብረተሰብን አቅፋ ያዘችው ቅድስት ቤተክርስቲያን አሁን ላይ የተጋረጠባት ፈተናዎች ዘርፈ ብዙ ናቸው። ኦርቶዶክስ ማለት ሀገር ናት። ይህንን እውነታ የሀገሪቱ ጠቅላይ ሚኒስትርን ጨምሮ በተለያዩ እምነት ያሉ አካላት አጥብቀው መረዳታቸውን በቴሌቪዥን መስኮቶች ሲናገሩ ይስተዋላል። ከዚች ቅድስት ታላቅ ቤተክርስቲያን ውጪ አትታሰብምና ዋናው ምክንያት ኦርቶዶክስ ሀገር ስለሆነች ነው። ቤተክርስቲያን አታቃጥሉ። ቤተክርስቲያን የሚያቃጥሉትን እግዚአብሔር ያቃጥላቸው። ተዋህዶንም አትንኩ። ተዋህዶን አትንኩ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል ተብሎ ተጽፏል። ይሁን እንጂ ቤተክርስቲያን እያጋጠሟት ያለውን ፈተና በህጉ መሰረት ሊመክቱላት አለመቻላቸውን እንመለከታለን። በተለይም ቤተክርስቲያኗ ላይ የሚፈጸሙት ጥቃቶች ከወትሮ በተለየ መልኩ መዋቅራዊ መሆናቸው ደግሞ የችግሩን አሳሳቢነት ያጎላዋል። በቅድስት ቤተክርስቲያን ውስጥ ፈተና ተቋርጦ ባያቅም አሁን ባለንበት በ21ኛው ክፍለ ዘመንም ቤተክርስቲያኗን ለማዳከም በሚጥሩ ኃይሎች የጥቃት ኢላማ መሆኗ አልቀረም። ለዚህም የሰኔ 22 ቀን 2012 ዓ.ም በኦሮሚያ ክልል አንዳንድ አካባቢዎች የተፈጸመውን አሰቃቂና ዘግናኝ ድርጊት መጠቆም ይቻላል። በዚህም የቅድስት ቤተክርስቲያን የመከራ ጊዜያት ሰማዕትነትን በመቀበልም ሆነ ቤተክርስቲያንን ከጥቃት ለመከላከል ግንባር ቀደም ሚና ካላቸው ውስጥ ወጣቶች ተጠቃሽ ናቸው። ታዲያ ወጣቶች ለቅድስት ቤተክርስቲያን አለኝታነታቸውን በተግባር እንዲያሳዩና በተጠናከረ መልኩ ለቤተክርስቲያን ዘብ እንዲቆሙ ወቅቱን የዋጀ ስልጠና ከሰሞኑ በሻሸመኔ ከተማ ተሰጥቷል። ወጣቶች ለቤተክርስቲያን በሚል ርዕስ በዲያቆን ምትኩ አበራ የቀረበ ሲሆን በስልጠናውም ከተካተቱት ዋና ዋና ሐሳቦች መካከል ወጣትነትና ተግዳሮቶች፣ ወጣቶች በወቅታዊ የቤተክርስቲያን ችግር ላይ ያላቸው ድርሻ ምንድነው የሚል ሐሳብ ተነስቷል። ወጣቶች በቤተክርስቲያን ወቅታዊ ችግሮች ላይ ድርሻቸው ምንድነው የሚለው ላይ ቀንጨብ አድርገን የምናቀርብ ይሆናል። አብራችሁን ቆዩ። ወጣቱ ወቅታዊ ድርሻውን ከመወጣቱ በፊት ማለት ነው የሚጠበቅበትን ነገር ከማድረጉ በፊት ስለ ቤተክርስቲያን ቢያንስ መሰረታዊ ዕውቀት ሊኖረው ይገባል። መሰረታዊ ዕውቀት ማለት ነው ቤተክርስቲያን ማን ናት? ቤተክርስቲያን ማለት ምን ማለት ነው? ቤተክርስቲያን ምንድናት? የቤተክርስቲያን ዕውቀት ብዙዎቻችን እውነት ለመናገር የወንድና የሴት በር መግቢያውን እንኳን አናውቅ። ወደ ቤተክርስቲያን ሲገባ ቅዳሴ ላይ የቱ ጋር እንደምንቆም እንኳን አናውቅ። ቅዳሴ ላይ የቱ ጋር እንደሚገባ የቱ ጋር እንደሚወጣ አናውቅ። ይሄ ደግሞ ከባድ ነው የሚሆነው። ሳናውቅ ሳንረዳ መጠበቅ በጣም ከባድ ነው። ስለዚህ ስለምንጠብቀው አካል፣ ስለምንንከባከበው አካል፣ ስለምንቆጭለት አካል ማወቅ ይጠበቅብናል። ስለ ቤተክርስቲያን መሰረታዊ የሆነ በጣም ጥልቅ የሆነ እንኳን ባይሆን መሰረታዊ ዕውቀት ያስፈልገዋል ወጣቱ። በስልጠናው ላይ ከተለያዩ አብያተ ክርስቲያናት የመጡ ሰንበት ተማሪዎችን አግኝተን ያነጋገርናቸው ሲሆን ስልጠናው ቤተክርስቲያን የተጋረጠባትን ፈተና ለመከላከልና ለመጠበቅ ይረዳል በማለት ሐሳባቸውን አካፈሉን። ስልጠናው የተሻለ ነገር አለው፣ አሪፍ ነው። ይሄንን ነገር በዚሁ ይቀጥል የሚያስብል ነው። ለምን ወጣቱ አሁን በዚህ ይሄንን ነገር ደግሞ ቢያንስ እዚህ ብቻ ነበር መሰጠት የነበረበት። ምናልባት ስልጠናው ሲታቀድ መጀመሪያ እንደተባለው ከዚሁ ደብር ብቻ ነው የተወሰነ፣ ለምሳሌ የተወሰነ አገልጋይ ነው ትንያለ ያለው ማለት እየተከታተለ ያለው። ከውጪ ላይ ደግሞ ያሉት ምናልባት የእምነቱ ተከታዮች ሊኖሩ ይችላሉ አሉ። ደግሞ እነዛ ደግሞ የነዛን ያማከለ አይደለም ስልጠናው ማለት ነው። እነዛን ያማከለ መሆን ነበረበት። ይሄን ነገር ምናልባት እርስ በርስ ያለው ነገር ያለ መቀናጀት ነገር ሊኖር ይችላል።
ያንን ነገር ቀጥታ እነሱም ከውጪ ላይ ያሉትን ደግሞ መተው ከኛ ጋር ቢከታተሉ ጥሩ ነገር ያገኛሉ ብዬ አስባለሁ። ለምሳሌ እኛ ብቻ አግኝተን እዚህ ጋር ሰንበት ተማሪው ብቻ አግኝቶ ሌላው ደግሞ ካላገኘ ሌላ ሊከብድ ስለሚችል ይሄንን ነገር ለወደፊቱ ይሄንን እንደዚህ አይነት ስልጠና በሚደረግ ሰዓት ወይም ደግሞ በሚዘጋጅ ሰዓት ከውጪውም ያለው አካል የሚያማክል ወጣቱ ከውጪው ዓለማዊ የሆኑ እንትኖች ወጣቶች አሉ። እነዚህ ወጣቶች ደግሞ ያማከለ መሆን አለበት። ምናልባት አዳራሽ ካልቻለ ያዳራሽ ተጥበል ሊሉ ይችላል። ምናልባት ያንን ነገር ቀጥታ እነዛን ያማከለ መሆን አለበት ሲደረግ ስልጣና ለወደፊቱ እንደዚህ አይነት ነገር ከታቀደ አገረ ስብከቱ ምናልባት ይሄን ነገር መስራት አለበት ብዬ አስባለሁ በራሴ ማለት ነው። የተለያዩ ኮርሱን እየወሰድን ነው ግን ከመስማት ያለፈ በተግባር የፈጸምን አይደለም። አንዱም ይሄ ችግር ነው። ሌላኛው ይሄኛው ኮርሱን በወሰድን ቁጥር ወደ ህይወታችን ብናስገባ እና ከቤተክርስቲያን ባንርቅ ለምሳሌ ብዙ ወጣቶች በሱስ ተጠምደዋል። ከሱ ይልቅ ወደ ቤተክርስቲያን ብንጠጋ ይሄን ችግሮች ለመቅረፍ ጥሩ መፍትሄ ይሆናል። ውይይቱ በተቻለ አቅም በጣም አሪፍ ነው ብዬ ነው ማስበው። እግዚአብሔር ይመስገን ብዙ ጥቅሞች አግኝተንበታል። ግን ያገኘነው ጥቅም ወደታች አውርደን ብንሰራ ወደ ራሳችን መልሰን ራሳችን የዛ ላይ ተነገረን ነገር ብንተገብረው ጥሩ ነው ብዬ አምናለሁ። ለአገልግሎት በተሰማራ ጊዜ አባቶች ታላላቅ አባቶች መጥተው ይሄን ነገር አስበው ለዚህ አገር ወይም ደግሞ ከተነሳባት መከራ ከተነሳባት ችግር አንፃር ለዚች ቤተክርስቲያን መጽናናት ያስፈልጋታል፣ ልጆቿ ሊገለገሉ ልጆቿን ልናጽናና ይገባል ብሎ ከዚያ ከአዲስ አበባ በተለያየ መልኩ ወደዚህ መምጣታችሁ እኛ በጣም ነው ደስ ያለን። ምክንያቱም ስልጠናው አስፈላጊ ስልጠና ነው። ነገር ግን ይህ ስልጠና በዚህ ብቻ መቆየት የለበትም። የተለያዩ ወጣቶች አሉ፣ የቁርጥ ቀን ልጆች ለቤተ ክርስቲያን የሆኑ ልጆች አሏት። ምንመካም ቢሆን የሚያስመኩን ወጣቶች አሉ። በተለይ ይሄ መከራ የፈተና በመጣብን ሰዓት ቤተ ክርስቲያን ይዛቸው እንጂ ሌላ ውስጥ የሚገቡ እንደ እሳት ቅድም መምህራችን ሲያስተምሩን በስልጠናው ሲሰጡ እንደነበረው እሳትን የተላበሱ ወጣቶች ነበሩ። ነገር ግን የአባቶቻችንን ምክር ሰምተው ተው ሲሏቸው እሺ ብለው በቃ ታዘው ያንን መከራ አሳልፈው ነው ያሉትና እኔ የስልጠና በጣም ደስ የሚል ስልጠና ነው። ቢደጋገም እኛ ብቻ አይደለንም፣ እኛ እግዚአብሔር ይመስገን በቤቱ አለን። ሰንበት ትምህርት ቤትም እየመገበችን ሁሉ ጊዜ እየሰማን በየሳምንቱ እየተማርን ነውና የማያገኙ ብዙ ጊዜ በዚህ ስፍራ የማይገኙ ግን የቁርጥ ቀን ልጆች አሏትና ሰብስቦ በተለይ እኔ ጥሩ ነው ይሄ ጅማሬ ነው ብዬ አንድ ሁለቴ ተሰጥቷል። ምናልባት አጋጣሚ አልነበርኩም። ይሄ ኮርስ ግን እኔ ደስ ነው ያለኝ። መምህር ምትኩም ሁለተኛም ላይ የሰጡት መምህራችን ጥሩ በሚገባ ነው። በቃ ቤተክርስቲያንን ያወቀ ሰው ቤተክርስቲያን የተደገፈ ሰው አይወድቅም። ስለዚህ ይህን አስቦ ከዚያ ከላይ መጣችሁ ይህን አገልግሎት ማድረጋችሁ እኔ በጣም ነው ደስ ያለኝ። ብዙ ጥቅሞች ወስደናል። በስልጠናው የተሰጠንም ስልጠና ቤተክርስቲያናችንን እንድንጠብቅ ለቤተክርስቲያን ዘብ እንድንቆም የሚያደርገን ነውና በጣም ደስ የሚል ነገር ነው ስልጠናው ላይ ተመለከትን። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ የሆኑ ወጣቶችን ቤተክርስቲያን አሁን አጥብቃ ትፈልጋለች። የተሰጣቸው ስልጠናም የቤተክርስቲያን ፍላጎትን ለማሳካት ጉልህ ድርሻ እንዳለው በማንሳት የሰለጠኑትን ወደ ተግባር ለመቀየር ከአባቶች ድጋፍ ሊደረግላቸው እንደሚገባም ተናግረዋል። አንድ አለመሆን ነው ብዬ አስባለሁ እንደኔ ማለት ነው። ከላይ ያለውም አመራር ምናልባት ቤተክርስቲያን ኃላፊነት የተሰጠው አካል ታች ወርዶ ያለ መስራት ይመስለኛል እንደ ክፍተት ማለት እንደ ራሴ ወጣቱ ወደ ተሻለ ለውጥ እንዳይመጣ ያደረገው ይሄ ነው ብዬ ነው ማስበው እንደኔ ማለት ነው። ወጣቱ ሰብስቦ ያለ መያዝ ነገር ማለት ነው። ችግር ሲመጣ ብቻ ነው ቤተክርስቲያን የመሰብሰብ ነገር ያለው እያየን ነው። በዚህ በከተማችን ላይ የተለያዩ ችግሮች ይፈጸማሉ። ይሄንን ችግር ከተደረገ በኋላ ነው እንጂ ይሄንን ነገር ወጣቱኑ ተደራጁ የሚል አካል ያለው ከዛ በፊት ግን የሚደረግ ነገር አለ ብዬ አላስብም እንደ ራሴ በራሴ ከዚህ ከቤተክርስቲያን መማር ከጀመርኩበት ወዲህ ይሄንን ነው እኔም በራሴ ክፍተት ነው ብዬ ማስበው ማለት ለምን ችግር ከመፈጠሩ በፊት ወጣቱ ሰብስቦ የእምነቱ ተከታይ በአንድነት ቢያዝ ኖሮ የሁሉ ነገር ክፍተት አይፈጠርም፣ ቤተክርስቲያንም አትጎዳብንም ነበር ማለት ነው። ምእመናንም መበተን አልነበረባቸው። የዛሬው ስልጣና በጣም ደስ ይላል ማለት ስለወጣቱ ነው። ወጣቱ ምን ያህል ኃይል እንዳለው እና ህብረት ምን ያህል አስፈላጊ እንደሆነ የተማርንበት ነው። ለምሳሌ አንድ ሰው ብቻውን ቢሄድ
ምንም ማድረግ አይችልም። ብቻ ለምሳሌ አንድ እንጨት አይነድም ይባላል። ግን ሁለት ሲሆን ግን በኃይልን እንደሚያገኙ ሁሉ ህብረት መልካም እንደሆነ ብዙ ነገር ማለት በወጣቱ ላይ መስራት እንዳለብን ተምሬያለሁ ከዚህ ኮርስ ውስጥ። ከቅዱስ ሲኖዶስ በጣም ድጋፍ ያስፈልጋል ማለት አሁን ለምሳሌ ተደራጅተናል እንድንደራጅ ቅዱስ ሲኖዶስ ፈቅዶ ማለት አደራጅተናል። ግን ብዙ የተደራጀን አካላቶች ስራ እየሰራን አይደለም። በስም ብቻ ተደራጅተናል ግን ቤት ነው ቁጭ ያለው ምንም እያደረግን አይደለም። አንድ አካል አንድ ነገር ቢመጣ እንደተደራጀ ነው ምንም ማድረግ አንችልም ማለት ነው። ያው ዜሮ ላይ ነው ያለነው። ግን ከዛ እገዛ እንዲደረግልን የምንፈልገው ያው ከላይ ከሀገረ ስብከቱም ወይም ከቅዱስ ሲኖዶስ የተደራጀ ነው አደረጃጀት በቃ በተግባር እንዲሄድ እነሱ ስር ወርደው መስራት አለባቸው ብዬ አስባለሁና የነሱ እገዛ ያስፈልጋል። እነሱ ሲያግዙን ነው እኛም እዚህ ጋር መስራት የምንችለው። ግን እኛ ብቻ ምንም ማድረግ አንችልም ብዬ ነው የማስበው። ቤተክርስቲያን ብዙ ልጆች አሏት። በብዙ መንገድ ስንመለከት ብዙ ስራዎች መስራት የምትችል ቤተክርስቲያን ነው ያለችን። አባቶቻችን ትላንትና አንገታቸውን ለሰይፍ ጀርባቸውን ለግርፋ ሰጥቶችን ቤተክርስቲያን አቆይተውልናል። አሁንም ያንን አደራ የተቀበለ ትውልድ ያላትና ይህ ትውልድ በተለያየ ነገር ልንደግፈው በተለያየ ነገር ልናጸናው ልናበረታው ያስፈልጋል። መስራት የሚችል ዛሬ በተለያየ ቅድም በስልጠናው እንደሰማነው የንግዱን አካባቢ ስንመለከት ዘር ተቆጥሮ ሃይማኖት ተቆጥሮ ነው ለአገልግሎት እንኳን ወይም ደግሞ ለመስራት ለመቀጠር ሲቀል አንተ ኦርቶዶክስ ስለሆንክ ይሄ ቦታ አይገባም። እኛ ጋር ግን ይሄ የለም። ዛሬ የቅዱስ ቤተክርስቲያን ልጆች በተለያየ ቦታ እየተገለሉ ነው ያሉት። እኛ ደግሞ የተዋሕዶ ልጆች ዘረኝ ወይም ሌላ ነገር አላስተማረችንምና ሁሉንም አቅፋ የምትይዝ ነጥና ዛሬ እኛ ጋር የለም። ስለዚህ እኔ ባለፈው የሆነ ገጠር አገልግሎት እናገለግላለን እዚህ ከኩየራ ወደዛ ሶላር ለመግዛት አሰብንና ያንን ሶላር ለመግዛት ይፈልግነው ማተብ ነበር አንገት ማተብ። ግን ምንም ነጋዴ የለም። ክርስቲያን አንገት ላይ ማተብ ያለ ፈለግን መጨረሻ የገዛነው ያው ከሌላው ክፍል ነው የገዛነውና እንዲህ አይነት ነገር ያስፈልጋታል ቤተክርስቲያን በየቦታው ቅድም መመራችን በአገልግሎት ስፍራዎች በተለያየ ግብይት ቦታዎች የቤተክርስቲያን ልጆች ያስፈልጋሉ። እርስ በርስ አልሰራንበትም ይሄን ነገር በተለይ ልንሰራበት በቃ ሁላችንም እየተናበበን ከላይ የሚያዋቀረን ካለ ሁላችንም በአንድ ላይ ብንሰራበት ቅድስት ቤተክርስቲያን እንዲህ አይደለችም። ሁሉም አላትና ሁሉ ነገር ማድረግ ትችላለችና እንድትበረቱ ከላይም ያላችሁ እንድትበረቱ እኛም ደግሞ ከስራ ያለነው ከእናንተ ጋር ሆነን አብረን ብንሰራ ነገ ተስፋይታችን ቤተክርስቲያናችንን እንድንጠብቅ ይረዳናልና ሁላችንም መበርታት ያስፈልገናል ብዬ ነው ማስበው። ቤተክርስቲያን በተጋረጡባት ፈተናዎች ሁሉ ወጣቶች ራሳቸውን አሳልፈው ሲሰጡ ማየት የተለመደ ነው። ስለሆነም ለበለጠ የቤተክርስቲያን አገልግሎት ኦርቶዶክሳውያን ወጣቶችን በእውቀት በማነጽና አቅጣጫ በማሳየት የተጠናከረ ስራ ሊሰራ እንደሚገባ ተነስቷል። የወጣቶቹ ድርሻም ይሁን ያለው ነገር ኃላፊነቱ እየሰራ ያለው ሰንበት ትምህርት ቤት ነው። ሀገረ ስብከት በቅርብ ጊዜ ነው እኛ ጋር የተቋቋመው። ሀገረ ስብከቱ ከመቋቋሙ በፊት በተለይ ጠንካራ የሆኑ ሰንበት ትምህርት ቤቶች አሉ። በተለይ ደብረ ስብሐት ቅዱስ ሚካኤል ሰንበት ትምህርት ቤት እንደዚሁም ይሄን ብቻ ሳይሆን በፊት 6 አብያተ ክርስቲያናት ስለነበሩ የ6ቱ አብያተ ክርስቲያናት የሰንበት ትምህርት ቤት ህብረት የሚል ስያሜ ያለው እስካሁንም ድረስ በህብረት የሚሰራ ማህበር አለ። እነዚህ ከፍተኛ አስተዋጽኦ በወጣቱ ላይ እየሰሩ ነው ያሉት የሚገኙትም ማለት ነው። ሌላው እንደዚህ የጥምቀት ተመላሽ ወጣቶች አሉ። እነዚህ የጥምቀት ተመላሽ ወጣቶች በእውነት ያለ ሐሰት በብዙ በርግጥ እኛ ብዙ ተንከባክበን ባንይዛቸውም የቤተክርስቲያን ፍቅር አስገድዷቸው በመጡ ጊዜ ብዙ የተለያዩ ስራዎች ላይ ሲሰሩ ነው የምናየው። በተለይ ቤተክርስቲያን በተጋረጠባት ፈተናዎች ሁሉ ሰንበት ትምህርት ቤቱ መሪ ሆኖ እነሱ ከኋላ ሆነው ተከትለው ብዙ ስራ ሲሰራ ነው የነበረው። ከዚህ በፊት እዚህ በእኛው ሀገረ ስብከት በዚሁ በምስራቅ ሸዋ ሀገረ ስብከት በነበረ ሰዓት ላይ የታድሶ መናፍቃን እንቅስቃሴ በጣም እጅግ የጎላ በነበረበት ሰዓት ላይ ብዙ ብንጮ ሰንበት ትምህርት ቤቱ ሲጮ እያዳመጡ ሰንበት ትምህርት ቤቱ እየነገራቸው ወደዛ ሲሰሩ ነበሩ ብዙ ወጣቶች አሉ። ያም ሆኖ ግን ወጣቶቹ እንዲህ በመዋቅር በተደራጀ ነገር ከሰንበት ትምህርት ቤቱ ውጪ አንድ ላይ አቅፎ ይዞ አደራጅቶ የሚሰራባቸው አካል እስካሁን ድረስ አልተገኘም። ግን ባላቸው በቤተክርስቲያን ፍቅር ስሜት ቤተክርስቲያን ከመውደድ ብዙ ስራ ይሰራሉ።
ለዚህ ደግሞ ትልቁ እግር በእግር እየተከታተሉ እየሰሩ ያለ ሰንበት ትምህርት ቤቶች ናቸውና የወጣቶቹ አስተዋጽኦ በከፊል ይሄንን ነው የሚመስለው። በተለይ ወጣቶችን እንዲህ አደራጅቶ ራሱ ስያሜ ሰይሞ የሚያደራጅ ሳይሆን እንዲያውም ወይ በሰንበት ትምህርት ቤት ካልገባችሁ ወይ ደግሞ ተሰብስባችሁ አንድ ላይ ሆናችሁ ካልመጣችሁ ካልተጨፈለቃችሁ የሚልም አንዳንድ ከቤተክርስቲያኒቱ አካባቢ በእውነት እንዲህ አይነት ሐሳብም አለ። ሌሎቹ ደግሞ አይ እኛ ባለንበት በራሳችን ማህበር ብቻ እናገለግላለን እንጂ ከብዙዎችም ጋር እንደሆነና አንመጣም እንደዚህ እያሉ ያኮረፉም ይወጡ ብዙ አሉና ከዚህ አንፃር ወጣቱን በዋጀ መልኩ አቅርቦ ይሄን ያክል ስራ ሰርተናል የምንለው ነገሮች ላይ ብዙ እንቅስቃሴዎች አሉ ብዬ በእኔ አላምንም። ትልቁ ነገር ግን ተሰርቷል ብዬ የማምነው እንደሻሸመኔ ሰንበት ትምህርት ቤቱ በመጣው አካል ማለት ነው በጣም ብዙ አስፈተን ባንፈልግም በመጣው አካል መሰረታዊ የሆኑ ትምህርቶች እስከመከሰቶ በቤተክርስቲያን እስከማቆየት ድረስ ያሉት ሁሉም አብያተ ክርስቲያናት ሰንበት ትምህርት ቤቶች ወጥ በሆነ ትምህርት እየሰሩ ወጣቱ ላይ ትልቅ አስተዋጽኦ እያደረጉ ይገኛሉ። ቤተክርስቲያን ብዙ ሀብት አላት። ወጣቱ ሀብቷ ነው። ግን ያንን ሀብት ለመጠቀም ስትራቴጂካዊ እቅድ ቀርጻ ግን ስትሰራ አትታይም። እኔ አሁን እነዚህ ወጣቶች አሁን ብዙ አይደለም የምንደክምላቸው መንገድ ማሳየት ብቻ ነው። መንገድ ማሳየት እነሱ የቤተክርስቲያኒቱ ፍቅር ከኛ በላይ በውስጣቸው አለ። ቤተክርስቲያን ተነክታ በአንድ ወቅት ላይ እዚሁ የቅዱስ ሚካኤል ኮንቴነር ተቃጥሎ ማን እንዳቃጠለው አይታወቅም። ዝም ብሎ በተነሳው እሳት ላይ የሚገርማችሁ ነገር እሳቱ እየተንቦገቦገ ወጣቶቹ እሳት ውስጥ ይገቡ ነበር። ምንድነው ትዝ የሚለን እኛ ዳር ቆመን ነበር የምንመለከተው የቤተክርስቲያን መምህራን፣ ወጣቶቹ ግን እሳት ውስጥ ይገቡ ነበር። ይሄ ምን ያሳያል ማለት ነው? እንዲያው አቅጣጫ አሳይተናቸው ካለ ብዙ ጉልበት እንዳላቸውና ብዙ መስራት እንደሚችሉ ነው የሚታመነውና ለወደፊቱም ቤተክርስቲያን ምን ማድረግ አለባት የሚለው መቼም ያው ወጣት የሌላት ቤተክርስቲያን ምንም እንደሌላት ምንም አይነት አላማ ይኖራል ብለን አንገምትምና ወጣቶች አንደኛ ጉልበት አላቸው። በጉልበታቸው እንዲሮጥ ዕውቀት አላቸው። በዕውቀታቸው እንዲሰሩ ቤተክርስቲያን አቀናጅታ ብቻቸውም ሳይተው ማለት ነው ያው ወይፈን እና በሬ አንድ ላይ ተቀናጅቶ አገልግሎት እንደሚሰጥ ያው ወይፈኑ ብቻው ያስተራረስ ዘዴ ላያውቅ ይችላል። በሬው ደግሞ ብቻው እንደ ወይፈኑ ያክል ጉልበት ላይ ኖረው ስለሚችል ሁለቱ ተቀናጅተው አባቶች እየመከሩ ወጣቶቹ ደግሞ እየተመከሩ መንገድ እያሳዩ ቢሰራባት ቤተክርስቲያን ዛሬ የደረሰችበት ደረሳ አትደርስም ነበር በእውነት ያለ ሐሰት ማለት ነውና በዚህ ትልቅ ጉድለት ስላለብን ለወደፊት ቤተክርስቲያን ወጣቱን ባማከለ በሚመጥነው እሱ በሚፈልገው ነገር ከተጠቀመች ቤተክርስቲያን አይደለም ለሀገር ለሌላም ዓለም እንደምትበቃ እናምናለንና ይሄ ማለት ፈልጋለሁ። ተጎጂ ኦርቶዶክሳውያን ማጽናናትና እንዲህ አይነት ራስን የማጠንከሪያ ስልጠና መሰጠቱ ዘርፈ ብዙ ፋይዳ እንዳለው ይታመናል። ይህ ስልጠና ከቤተክርስቲያን ልጆች ባለፈ ለመንግስት አካል ጭምር ትምህርት ሰጪ ነው ተብሏል። ክፍተቱን ያሳያል። ሁለተኛ ደግሞ አለመስራታችንን ያሳያል። ለምን መሰለ ይሄኛው አሁን ከዛ ጥቅምቱ ላይ ከተከናወነው ጎልቶ የወጣበት ምክንያት በይፋ ከመከበሩ በፊት ውስጥ ለውስጥ የተሰሩ ስራዎች አሉ። አይተው ከሆነ የሀገረ ስብከቱ ሊቀ ጳጳስ የሚሰጡት መግለጫ የሚዲያ ሽፋን ማግኘቱ ማብሩክሳን ብዙ ሰርቷል ቀድሞ ማለት ነው። የሰው ውስጥ ሰርጿል። ስለዚህ ሰው ውስጥ የገባ ነገር ግፊት አለው ማለት ነው። ብዙ ጊዜ ነገሮች ከታች ወደ ላይ ሲመጡ ጫና ይፈጥራሉ እና ለዚህ ነው ሁሉ ጊዜ መጮህ አለብን የምንለው። በፊት ግን እኛ ምን ጠብቀው ከላይ እስኪመጣ ድረስ ነበር ማለት ነውና እነዚህ ነገሮች መሆናቸው ትልቅ ንቅናቄ ፈጥሯል። ስለዚህ ለወደፊቱ ከዚህ በኋላ እንዲህ አይነት ነገሮች ያደረግን መቀጠል ሳይሆን እርምጃ የምንወስድ መሆኑን በተለይ አባቶች አይተው ከሆነ አግሬሲቭሊ ነው ሲናገሩ የነበረው። ምክንያቱም ከኛ ጋር ያለውን ህዝብ እያረጋጋ ነው እንጂ እንደሌሎቹ ሰይፍ አንሳ ብንለው ጠላቶቻችን በፊታችን አይቆሙም እስከማለት ይፋዊ የሆነ ንግግር ሁሉ እስከመናገር ደርሷልና ይሄ ለሌላኛው አካል በተለይ በዚህ ሀገር ላይ ህግ አለ ህግ አስከብራለሁ ለሚለው አካል እንደ መንግስት ትልቅ ትምህርት የሰጠ ይመስለኛል። ክርስትና ልክ ነው በሞት የምንኖር ሰው ህይወት ነው ያለው፣ ግን ሞቱ ምክንያት ያስፈልጋል። አሁን እኛ እንደ ክርስትና ብቻ ሳይሆን እንደ ኢትዮጵያዊነታችንም ማለት ነው ቅድም ተናግሯል ብፁዕ አባታችን እኛ ኢትዮጵያዊ ነን፣ ከኢትዮጵያ ውጪ ሌላ ሀገር መኖር አንችልም። የራሱ ትልቅ መልእክት ነው ያለው ማለት ነው። እንደ ኢትዮጵያውያን ማሰብ እንዳለብን እንደ አንድ ኢትዮጵያዊ የጥበቃ ስራ ሊሰራልን እንደሚገባ ፓወር እንዳለው አሁን ደግሞ መጪው አስበን ደግሞ ሀገሪቷ
ለምርጫ እየተዘጋጀችበት ያለው ሁኔታ ነው ያለውና ህዝቡን በዚህ ደረጃ ማንቃት ወደፊት ማን በትክክል ያስተዳድረኛል ማን ይጠብቀኛል የሚለውን ነገር ከአይምሮ ጋራ እንዲሰራ ያደርገዋልና ትልቅ ትምህርት ያስተላለፈ ጉባኤ ነበር። አቀባበሉ እውነት ለመናገር እኔ እንደተጠበቅኩት አይደለም በሁለት ነገር አንደኛ የከተማው ወጣቶች በሙሉ ይመጣሉ በያስቤ ነበር ሻሸመኔ ላይ ችግር የለባቸውም ወጣቶች ይሰበሰባሉ ምናልባት የቀስቀሳ ችግር ሊኖር ይችላል ሁለተኛ ደግሞ ከጸጥታው ጋራ በተገናኘ መልኩ ይፋዊ ቀስቀሳ እንዳናደርግ የመንግስት አካላትም ላይፈቅዱ ይችላሉ ምናልባት ከዚህ ከሬቻ በዓል አከባበር ጋር እድሉ ሆኖ የፕሮግራም እዚህ ላይ ስለገጠመ በሞንታርቦ ወጥተ ማስታወቂያ ለጥፈ ምናም መቀስቀስ ሊያስቸግር ይችላል የሚል ግምት ስላለኝ ነው ሆኖም ግን የሚገባቸው አካላት በተለይ የሰንበት ትምህርት ቤት ወጣቶች መጥተዋል እና ግን እነዚህ ይሄ ስልጣና ብቻ በቂ ነው ብዬ አላስብም ፎሎ አፕ ያስፈልጋል ስልጣናዎች እንደዚህ ለወጣቶች ሲደረጉ ወጣቶቹን ብቻ አይደለም መሰብሰብ ያለብን የሀገር ስብከቱም ሹማምንቶች አብረው መገኘት አለባቸው ክፍተቶቹን መሙላት የሚቻለው እንደዛ ስለሆነ ማለት ነው ወጣቶቹ እንዲህ አድርጉ ነው የምንላቸው ቤተክርስቲያን ደግሞ እንዲህ ታደርግ ነው የምንለው ስለዚህ ወጣቶቹ እንዲህ ሊያደርጉ ሲገባቸው እንዲህ አላደረጉም የሚል አካል መኖር አለበት ነው እኛ ደግሞ እንዲህ ስናደርግ ከሚመለከተው አካል ደግሞ እንዲህ አልተደረገልንም የሚል ደግሞ አካል መጠየቅ አለበት እነዚህ ሁለቱ በአንድነት ቀርበው ስልጣናዎች ሲሰጡ በጣም ጥሩ ከዚህ አንፃር በቂ ነው ባይባልም የሀገር ስብከቱ አካላት ተገኝተዋል መላው የሰንበት ቤት አባላት ባይሆኑም ወኪሎቻቸው ተገኝተዋል ስለዚህ እንደተጠበቁት አይደለም እንደውም ትንሽ ሰው ይገኛል ብዬ ነበር በጣም ብዙ ሰው ነው የተገኘው ይህንን መሰል ጊዜውን የዋጀ ስልጣና በተለያዩ ጊዜያት በሁሉም የቤተክርስቲያን መዋቅሮች ሊሰጥ ይገባል ክፍተቶቹ በሁለቱም ወገን ነው በወጣቶቹም ወገን ክፍተት አለ በቤተክርስቲያኒቷ መዋቅርም በኩል ክፍተት አለ በወጣቶቹ በኩል ያለው ክፍተት ስለ ቤተክርስቲያኒቷ መሰረታዊ ዕውቀት የላቸው በሰላሙ ጊዜ ቤተክርስቲያንን አያቋትም ችግር ሲፈጠር ግን በስሜት ይመጣሉ በስሜት ሲመጡ ደግሞ አንደኛ አጀንዳ መስጠት ነው የሚሆነው ለሌላው አካል የቤተክርስቲያን ተልኮ ያልሆነ መንገድ ውስጥ ሊሰለፉ ይችላሉ ስለዚህ ቤተክርስቲያን በሁለት ስራ ትጠመዳለች አንድ ያጋጠማትን ችግር በመከላከል ከመንግስት አካላት ጋር በመነጋገር በመወያየት ተጠመዳለች ሁለተኛ እነዚህን ስሜታዊ የሆኑ ወጣቶቹን በማለስለስ በማለዘብ ደረጃ ደግሞ ምክንያቱም አንተ አመራር ላይ ስትቀመጥ በእልህ አይደለም የምትነጋገረው በስሜት አይደለም የምትነጋገረውና ልክኛ አመራር ላይ ተቀምጠን ከበላይ ያለው አካላት እኛ ላይ ቻሌንጅ እንደሚያደርገው ሁሉ እዚህ ታች ያሉ የመንግስት ባለስልጣናትም ላይ ካለው አካል ጋር ተጽዕኖ ሊኖርባቸው ይችላል በውስጥ ለመመኑ የማይገለጥ ነገር ደግሞ ከአስተዳዳሪዎች ጋር ሊነጋገሩ ይችላሉ ያንን ሁሉ መሪዎቻችን መጥተው ሊነግሩ አይገባምና ስለዚህ እሱን የማብረድ ነገር ላይ ይወጠራሉ ስለዚህ ወጣቶቹ መሰረታዊ የቤተክርስቲያን ትምህርት መማር አለባቸው ሌላው መሰረታዊውን ቤተክርስቲያን ላይ እየደረሰባት ያለው ነገር ምንድነው የሚዲያ በተለይ እነዚህ ሶሻል ሚዲያው ላይ ሚኒስትሪም የሆኑ ሚዲያዎች ሳይሆኑ ሶሻል ሚዲያው ላይ በግል በመናም የሚዘጋጁ ሚዲያዎች ላይ ተጠመዱና ያን ይዘው ነው ሆቶ ነው የሚወጡት ማለት ነው ምንድነው ቤተክርስቲያን ላይ እየተደረገ ያለው መዋቅራዊ ጥቃት ነው የመንግስት መዋቅር ውስጥ ያሉ አካላት ፕሮጀክት ቀርጸው እየሰሩ ያለበት ሁኔታ ነው ያለው ስለዚህ ያንን ችግር በስነ ስርዓት መረዳት ያስፈልጋል የዕውቀት ማነስ ከሆነ ስልጣናዎች እየተሰጡ ጥቃቶቹ እነዚህ ናቸው የሚል ቤተክርስቲያን በሚደርስባት መከራ ልክ ማስረዳት መቻል አለባት ይሄ ክፍተት አለ ሌላው የመደራጀት ክፍተት አለ ወጣቶቹ ላይ ማለት ነው ማየው ለምሳሌ አሁን በጣም ቀላል ነገር ልንገር እዚህ ቤተክርስቲያን ላይ ደውል ሲመታ ብቻ አይደለም መሰብሰብ ያለብን ነገ ጧት እኮ ደውሉም የሆነ ነገር ሊደረግ ይችላል ደውል ሳይሆን አንድ ስልክ ስትመታ ወደ 50 60 ወጣቶች መምጣት የሚችሉበትን ሲስተም መዘርጋት መቻል አለብን በቴክስት ሊሆን ይችላል በኔ ስር 5 ልጆች ካሉ እኔ 5 ልጆች ሊድ ሊሆን ይችላል ከኔ በላይ ደግሞ ያለው አካል 10 ልጆች ሊኖሩ ይችላሉ ዋና መሪዎቹ ጋር ሲደወል ከስር ያሉት በሙሉ የሚመጡበት ሲስተም መዘርጋት አለበት የሆነ የዛፍ አይነት እንትን ተዘርግቶ ሚስጥራዊ በሆነ መልኩ በሰበካ ጉባኤ በሰንበት ትምህርት ቤት ዳታ በስነ ስርዓቱ ተሰርቶ መዘጋጀት ያለበት ይመስለኛል ሌላው የቤተክርስቲያኒቷ ድክመት እንበለው ወጣቶቹ ሲመጡ ብቻ ነው የምትቀበላቸው ካልመጡ አልመጡም እኔ አሁን ንክስ ላይ ሰው ካልመጣ ታቦቱ ላይ ወጣ ይችላል እኮ ግን ያ ሰው ሄደህ አይደለም ሰውየው እንድታመጣም ታርገው ሲመጣ ነው ወጣ ብለንናይና ሰው አልተሰበሰበም ቆይ ነው ምንለው እንጂ ሰው እንዲሰበሰብ የምናደርገው ነገር የለም ስለዚህ ወጣቶቻችን ጋር መሄድ ያስፈልጋል ቤት ለቤት ሄደን ስንት ወጣቶች አሉ ስንት ወደ ቤተክርስቲያን ይመጣል ምንድነው ያለው ክፍተት ይንገሩን በግልጽ ድክመታችንን ማለት ነው ወደ ቤተክርስቲያን አትመጣም አው ለምን
የማትመጣበት ምክንያት ምንድነው? እንድትመጣ ትፈልጋለህ? እንድትመጣ ምን ማድረግ አለባት ቤተክርስቲያን? ያን አሰስመንት ተሰርቶ በስነ ስርዓቱ በጥናት በታገዘ መልኩ ወጣቶቹን አድሬስ ማድረግ ያለብን ይመስለኛል። ካለበለዚያ አደጋው ከባድ ነው የሚሆነው። ሌላው በሙያ የማደራጀት ማለት ነው። ወጣቶቹ እርስ በርስ የማቆላለፍ ተበታትነን ያለን እውነት ለመናገር ማለት ነው። ብዙ ባለሙያ ወጣቶች አሉ። የጉልበት ስራ የሚሰሩ አሉ፣ ጫማ የሚጠርጉ አሉ፣ ጸጉር የሚያስተካክሉ አሉ፣ በድለላ ስራ ላይ የሚሰሩ አሉ። እነዛ ወጣቶች የቤተክርስቲያን ልጆች ናቸው። ጉባኤ ሲዘጋጅ ገንዘባቸውን ይሰጣሉ፣ ጉልበታቸውን ይሰጣሉ። ግን ሙያቸው ላይ ሰፖርት አናደርጋቸው። ትንንሽዬ ስልጠና ማዘጋጀት እንችላለን። እኛ እኮ ትልልቅ ተቋማትን ስፖንሰር ብንጠይቅ በአንድ የሰበካ ጉባኤ ደብዳቤ ትልልቅ ኮሌጆች ዩኒቨርሲቲዎች ስፖንሰር ብንጠይቅ ብዙ ተማሪ ማስተማር እንችላለን። የጤና ጣቢያዎችን ክሊኒኮችን ስፖንሰር ብንጠይቅ ብዙ ሰዎችን መቅጠር እንችላለን። እና እነዚህ ወጣቶች በሙያቸው እያናበብን አንድ ሰው ጫማ ማስተረክ ካስፈለገ ማጋር ነው መሄድ ያለበት። አንድ ሰው ቤት ጨርሶ የፊኒሺንግ ስራ መስራት ማጋ ነው መሄድ ያለበት። አንድ ሰው ሙሉ ልብስ ማሰፋት ካለበት ማጋ ነው መሄድ ያለበት። እኔ ሳልሄድ ሰፊው ሊመጣ ይችላል፣ ምክንያቱም ክርስቲያናዊ ግዴታው ስለሆነ ማለት ነው። እና እንደዚህ የማናበብ የማስተሳሰር ነገሮች መስራት ያለብን ይመስለናል። በተለያዩ የሥራ መስኮች ላይ የተሰማሩ ኦርቶዶክሳውያን በሙያቸው ለቤተክርስቲያን አገልግሎት መስጠትና ጥብቅና መቆም ይጠበቅባቸዋልም ተብሏል። አሁን ወጣቶች ለቤተክርስቲያን አስፈላጊ ናቸው፣ ምንም ጥርጥር የለውም። ለቤተክርስቲያን የሚያስፈልጉት ግን የሆነ ድግስ ሲኖር ድንኳን ለመትከል ወይም ጥምቀት ሲመጣ አስፋልት ለማጠብ ምንጣፍ ለማንጠፍ ብቻ መሆን የለበትም። ቋሚ የሆነ ትልቅ ራሱን የቻለ ዘመናዊ የወጣቶች ዲፓርትመንት መዘጋጀት ያለበት ይመስለኛል። አንድ ተቋም ላይ ያላት የሰንበት ትምህርት ቤት ማደራጃ መምሪያ ከቅርብ ጊዜ በኋላ ነው እሱም በሊቀ ጳጳስ እንዲመራ የተደረገው። እሱም ኢፌክቲቭ አይደለም። እውነት ለመናገር የሰንበት ቤት ማደራጃ መምሪያ ወጥ የሆነ ራሱን የቻለ ካልኩለም ተቀርጾለት ትምህርት እንኳን ማስተማር የጀመረው በቅርብ ጊዜ ነው። እያንዳንዱ ሰንበት ትምህርት ቤት ላይ ብትሄድ እድሜያቸው ሊሆን ይችላል እኩል የሚሆነው እንጂ የእውቀት አድማሳቸው ግን የተለያየ ነው። ከተማ ቀመስ የሆነ ሰንበት ቤት ላይ አድገው የርቀት ትምህርት ሁሉ ጀምረው ታያለ። ወረዳ ላይ ትንሽ ለከተማ ራቅ ያሉ ሰንበት ቤቶች ላይ ስትመለከት ደግሞ ከበሮ እንዴት እንደሚመታ ሁሉ ያውቁ። ዩኒፎርማቸውን ለንክስ ጊዜ ይዘምሩበትና ስማቸውን ጥፈው ሰቅለው ይሄዳሉ። በሚቀጥሉ ሲመጡ እነዚህ ናቸው ሰንበት ቤት የሚባሉት። ግን አንድ ትልቅ የሰንበት ቤት ማደራጃ መምሪያ አለ በማዕከል ደረጃ ማለት ነው። ትንሽ ዩኒፎርም ለመስራት እንኳን የሞከረበት ነገር አይታይም። ትንሽ ሙከራዎች አሉ። ዲፓርትመንቱ ግን በቂ አይደለም። የወጣቶች ራሱን የቻለ ትልቅ የወጣቶች ዲፓርትመንት ያስፈልጋል፣ በሙያ የሚደራጁበት ማለት ነው። እና እንደ ግብጾቹ ገዳሞቿን ክፍት አድርጋ ማሰልጠኛ ማድረግ አለባት። ወጣቶች የሚሰለጡበት መንፈሳዊ ስራ እንዴት እንደሚሰሩ ወደፊት ቤተክርስቲያን እንዴት መረከብ እንደሚችሉ ወጣቶቹን የሚስባቸው ነገር ማለት ነው። በፊልም ሊሆን ይችላል፣ በቲያትር ሊሆን ይችላል፣ በማንኛውም በሚችሉት ሙያ ማገልገል የሚችሉበት። እኔ እውነት ለመናገር አሁን የኛ ካህናት አባቶቻችን ጸጉራቸውን መስተካከል ከፈለጉ የት ነው መሄድ ያለባቸው? ጺማቸውን መስተካከል ከፈለጉ የት ነው መሄድ ያለባቸው? ሲታመሙ ማን ነው መርፌ የሚወጋቸው? ግን ብዙ ባለሙያ የሆኑ ብዙ ሐኪሞች ክርስቲያን የሆኑ ዶክተሮች አሉ። ብዙ ክርስቲያን የሆኑ የጸጉር የውበት ስራ የሚሰሩ ሰዎች አሉ። የኛን አባቶች መተው ነው መስራት ያለባቸው እንጂ አባቶቻችን እዛ ሄደው አይደለም መስራት ያለባቸው። በሙያ ብታደረጃቸው ለምሳሌ የቤተክርስቲያኒቷ አነስተኛ ክሊኒኮች ቢኖሩ በፈረቃ በፓርታይም እየመጡ በቮለንተርስ የሚያገለግሉ ሰዎች ይባሉ። ምእመኑ ሕክምና ያገኛል፣ እንደገና ደግሞ ይማራል። የቤተክርስቲያናችንም ገበና በተወሰነ መልኩ ይሸፈናል። እነሱም በገንዘብ ብቻ ሳይሆን በሙያቸውም አስራት የሚያወጡበት ነገር ይፈጠራል ማለት ነውና ስለዚህ አስፍተን ማየት ያለብን እንግዲህ በሀገሪቷ ውስጥ ወደ 7% ወጣት ነው ተብሎ ወጣት ተኮር የሆነ ስትራቴጂ ተነድፎ እየተሰራ ነው። በቤተክርስቲያን ግን ምንም የለም። ክረምት ላይ ተመልከት። ወጣቶቹ ክረምት ላይ መንግስት አሰፍስፎ ነው የሚጠብቃቸው። በጉልበታቸው ይጠቀምባቸዋል ማለት ትንሽዬ ነገር አድርጎ በጉልበት ግን የራሱን አመለካከት እንዲሰሩለት ያደርጋል። አስፋልት ላይ የምናያቸው እኮ ትራፊክ ሲያስተናግዱ የኛ ወጣቶች ናቸው። እሺ ዝም ብላችሁ ተመልከቱ። በአብዛኛው ክርስቲያን ለምን ነው የሚሰራው? ለማተቡ ነው የታዘዘው እና ሰፖርት ማድረግ ሰው ማገልገል ደስ ነው የሚለው በክርስትናው ማለት ነው። ቤተክርስቲያን ውስጥ ግን ብዙ ነገሮች አሉ። ይሄን ግቢ ዞር ዞር ብለን እንመልከተው እስኪ። ሳር ከማጽዳት አንፃር ማለት ነው ክረምት ነው እና ብዙ የምንሰራቸው ስራዎች አሉ። ወጣቶቹን ከዚህ አንፃር አሰፍስፋ ነው መጠበቅ ያለባት። እንዴት መጠቀም አለብኝ ብላ ፕሮጀክት ቀርጻ ከዛ አንፃር ፖሊሲ አዘጋጅታ ወጣቶቹ ላይ መስራት ይጠበቅባታል ቤተክርስቲያን። ስላሴ መታመኛዬ